1568ኛ ቀናትን ያስቆጠረው የሩሲያና ዩክሬን ጦርነት ዛሬም በከፍተኛ ደረጃ ሀገራትን ያነካካና ውጥረቱ ያካረረ መቀጠሉ ተሰምቷል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በሀገር ቤት የመፈንቅለ መንግስት ስጋት ሲያናውዛቸው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ደግሞ ሁለት አስከፊ ምርጫዎች እንደሚገጥሟቸው ተገልጧል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠና አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። መንግስት 30% ድርሻ ያለበት ዘመናዊ ግራውንድ ፕላስ 4 የገበያ ማዕከል ላይ የንግድ ሱቅ ባለቤት የምትሆኑበትን ወርቃማ ዕድል ገበያው በደራበት በመርካቶ ተክለ ሃይማኖት አቅርበንልዎታል። 100% መክፈል ለምትፈልጉ 10 ደንበኞቻችን ብቻ የማይደገም 15% እውነተኛ ቅናሽም እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ ጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ብቻ እናስተናግደዎታለን። ከ22 ካሬ ጀምሮ በፈለጉት የካሬ አማራጭ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ከ3.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከቡት የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽም አቅርበንልዎታል። ምን ይጠብቃሉ? አሁኑኑ ፈጥነው ይደውሉልን። 0931 07 3818 ወይንም ደግሞ 0993 70 5097 ይደውሉልን። የአውሮፓ ህብረት በሩሲያ ላይ ለሚጥለው ማዕቀብ ሁሉ ቻይና ትልቅ ተግዳሮትና ፈተና ሆናብኛለች ሲል ምሬቱን ገልጧል። የቀና ሲታጣ ይመለመላል ጎባጣ ይሏል አባው። ሩሲያ በዩክሬን ላይ በያዘችው ጦርነት የተነሳ ቁጣና ልሁ የሚያንዘረዝረው የአውሮፓ ህብረት በሩሲያ ላይ 21ኛውን ዙር ማዕቀብ ለመጣል ሲያጉተመትም ቻይና ግን ለሩሲያ ባላት ብርቱ አጋርነት የተነሳ በሩሲያ ላይ ጉዳቱ እንዳይታይ አድርጋለች ሲል የአውሮፓ ህብረት በልዩ ተወካዩ ዴቪድ ኦሱሊቨን በኩል አስታውቋል። ሰውየው ከፊታቸው ቁጣና ምሬታቸው እየለየና እየመሰከረባቸውም ቃል በቃል ይህንን አሉ። ቤጂንግ ሪሜንስ አ ቬሪ ቢግ ፕሮብለም። በሩሲያ ላይ የተጣለው ማዕቀብ ውጤታማ እንዳይሆን ቻይና እንቅፋት ሆናለች መሆኑ ነው። ሩሲያ በዩክሬን ጦርነቱ 5ኛ ዓመቷን ይዛለች። አውሮፓ ደግሞ የሩሲያን የምጣኔ ሀብት የሚያላሽቅ ማዕቀቡን እያከታተለ እየጣለባት ነው። ግን ደግሞ ሩሲያ አድራ ጠንክራና ከብዳ ትታያለች ነው ያሉት። እንዳጣ ሰጠዋለሁ እንዳይበላ አለጉመዋለሁ ይሏል። ይህ አውሮፓ ህብረት አባል ሀገራት ሩሲያ በዩክሬን በያዘችው ከባድና የተንዛዛ ጦርነት ክፉኛ ዳፋው ተርፏቸዋል ያሉት ኦሱሊቨን የአውሮፓ ህብረት በሩሲያ ላይ 20ኛ ዙር ማዕቀቡን ሲጥል ቻይና የሰጠችው ምላሽ ለአውሮፓኑ የበረታ ጋሬጣ እንደነበር ሲያነሱ ቻይና በሩሲያ ላይ ስለተጣለው ማዕቀብ 7 የአውሮፓ ሀገራት የመከላከያ ኩባንያዎች የቻይናን ምርቶች እንዳይቀበሉ መከልከሏን አስታውሰዋል። ሩሲያ በዚህ ወቅት በዩክሬን ጦርነት የምትጠቀማቸው የቻይና ስሪቶቹን የጦር መሳሪያዎች መሆኑን የሚነገረው የአውሮፓ ህብረት የሩሲያን ነዳጅ ዘይት ጭነው ለቻይና የሚያጓጉዙ መርከቦችን ለመከልከልና ማዕቀብ ለመጣል የገጠመውን ፈተናም አንስተዋል። ወዲህም የአውሮፓ ህብረት በእነዚህ የነዳጅ ጫኝ መርከቦች ላይ ማዕቀብ እንዳያደርግ በባህሩ የውሃ ክፍል ድርሻ ያላቸው ግሪክና ማልታ ሌላ እንቅፋት ሆነዋል ነው ያሉት። የሩሲያን የነዳጅ ጫኝ መርከቦች መከልከል አልፈለጉም እና ሀገራቱ ከመርከቦቹ ቀረጥ ያገኛሉ። እናም ጥቅማቸው ስለሚነካ እንዲሁም ከሩሲያና ከቻይና ጋር መነካካቱን አይፈልጉትም። አገባሽ ያለሁ ያለ ሁሉ ለአገባሽ ከባልሽ ወደ አትባባሽ ይሉትን መሆኑ ነው። አሁን አሜሪካ በሆርሙዝ የውሃ ወሽመጥ እንደያዘችው የክልከላ አቋምና ውሳኔ ሌሎች የውሃ አካላት ተጋሪ ሀገራትም የሩሲያን የነዳጅ ጫኝ መርከቦች በዚያ በኩል እንዳይተላለፉ ቢከለክሉ ሩሲያን ተገቢውን ጫና ለማሳደር ያስችል ነበር ነው ያሉት። አሁን ግን በሀብት የናጠጡት የቡድን 7 አባል ሀገራት በቀጣዩ የፈረንሳይ ኤቪያን ጉባኤያቸው ሲገናኙ የሩሲያና የቻይናን ጉዳይ ውስጥ ሚስጥሩን መነዛዝረው ሊያዩት ይገባል ሲሉ አጽንኦት ሰጥተውታል ኦሱሊቨን። ሰውየው አሉ በማሳረጊያ ንግግራቸው ዊ አር ኢን ኒው ወርልድ ነው ያሉት። የአውሮፓ ህብረትን ከከፋ ችግር ላይ የጣለው ደግሞ ሩሲያ በዩክሬን የያዘችው አሰልቺ ጦርነት መሆኑን ገልጦ ያስነብባል። ቻይና በአውሮፓ ህብረት የማዕቀብ ውሳኔ መሰናክል እንደፈጠረች ምሬትና ውግዘቱ ሲቀርብባት ያቺ ሀገር በሰሜን ኮሪያና በአሜሪካ መካከል
መካከል ገብታ ለሰሜን ኮሪያ ባደላው ልቧና ስሜቷ አሜሪካን በሐሳብ ብቻ ማስቀረቷም ይነገራል። ባለፈው ወር የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ቻይና ተጉዘው ከሀገሪቱ ፕሬዚደንት ሺ ጂንፒንግ ጋር ሲወያዩ ዢ የሰሜን ኮሪያውን መሪ ኪም ጆንጉንን የኒውክሌር ጦር መሳሪያ ትጥቃቸውን ይፈቱ ዘንድ እንዲያግባቧቸው እንዲያስገድዷቸውም ተልእኮ መስጠታቸው ይታወቃል። ይሁን እንጂ ዢ ትራምፕን ሸኝተው በቀናት ልዩነት የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን መቀበላቸው ወዲያም ደግሞ የቻይናውን ፕሬዚደንት ሺ ጂንፒንግ ራሳቸውን በጠፍ ጨረቃ ሰሞኑን ወደ ሰሜን ኮሪያ የመብረራቸው ጉዳይ ለአሜሪካው ፕሬዚደንት ዶናልድ ትራምፕ እንቆቅልሽ ሆኖባቸዋል የተባለው ዢና ኪም ከትናንት በስቲያ ሰኞ ዕለት በፒዮንግያንግ በነበራቸው ውይይት ስለ ሰሜን ኮሪያ የኒውክሌር ጦር መሳሪያ ጉዳይ ንክችም አላደረጉትም። የብሱንም ውይይታቸው ስለ ንግድ፣ ጸጥታና ሌሎች ጉዳዮች እንደነበርን የተገለጠው አጎንብስ ወበላን ተኝተህ ቀላውጠው ይሏል። ቻይና በዚህ ወቅት ለአሜሪካም ይሁን ለአውሮፓውያኑ የሚያዝና የሚጨበጥ ባህሪ የላትም ይሏታል። አሜሪካ ሰሜን ኮሪያን ለማጥቃት ስታልም ቻይና ጋሻ ሆና ትገባለች። የአውሮፓ ህብረት ሩሲያን ለመያዝ ወጥመድ ሲያጠምድ ቻይና ታከሽፈዋለች። ወዲህ ግን ቻይና ከአሜሪካም ይሁን ከአውሮፓ ህብረት ጋር ይፋ የወጣ ባላንጣነት እንደሌላት ይገለጣል። አሜሪካ ግን ሁሉም ቢናገሩት ሆድ ባዶ ይቀራልን ሆኖባት እንጂ ቻይናን የሚያህልና የሚመስል ከባድም አስቸጋሪም ጠላት እንደሌላት ትናገራለች። አትሩጥ አንጋጥና ላያም ሰማያ ይታረስ ንጉሥ አይከሰስምን ቢሆንባትም አሜሪካ ያኔ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ከቤተ መንግስታቸው አልጋ ዘልቃ ከነምሽታቸው እግር ኮርች ሰንጋ ወደ ምድሯ ስታግዛቸው የሩሲያና የቻይና ፕሬዚደንቶች ክፉኛ መሸበራቸውና ቀጣው እኔ ሆንን በሚል መጠየቃቸውን እንዳልቀረ ይነገራል። ይህ አሜሪካ የተራቀቀ ጥበብና የጦር ኃይል በቻይና በሩሲያና በሰሜን ኮሪያ የሶስቱም ኃይል በአንድነት ቢረባረብ በአሜሪካ እይታ ተልባ ቢንጫጫ በአንድ ሙቀጫ ናቸው ይሏቸዋል። ወዲህ ግን ሶስቱ ሀገራት የአሜሪካን ብርቱ ጉልበት የሚባልለትን በኢራን ጦርነት አይተውታል ይሏቸዋል። ግን ደግሞ ጉዳዩ በሞኝ ክምር ሌባ ተማታበትን አድርጓቸዋል ይሏቸዋል። ሶስቱን ሀገራት ኢራን በዚያ ልክና መልክ በአሜሪካና እስራኤል የእሳት ዶፍ ዝናብ ስትቀጠቀጥ አንዳቸውም ወይ ዣንጥላ አሊያም የመመከቻና የማጥቂያ መሳሪያቸውን አልሰጧትም። ወዲያም ደግሞ 1568 ቀኑን በያዘው የሩሲያና ዩክሬን ጦርነትም ቢሆን ቻይና ከሩሲያ ጋር የመመሳጠሯን ነገር የሚያሳዩባት የምዕራባኑ መንግስታት ያወቀን ጨነቀውን አሊያም የላጭልጅ ተባይ በላውን አድርጓቸዋል። ፈረንሳይ፣ እንግሊዝና ጀርመን ሰሞኑን በዩክሬንና በሩሲያ መካከል ጦርነቱ ተወግዶ ሰላማዊ አየር እንዲረብበት መሻታቸውን ቢገልጡም ግን ጉዳዩ በሩሲያ ብልጣብልጥ መሪዎች ዘንድ ይህች ጠጋ ጠጋ ይሉትን ሆኖ ተመንዝሯል። አውሮፓውያኑ ከሩሲያ ያገኙት የነበረው የነዳጅ ዘይትና የጋዝ ምርት ቀርቶባቸው አከርካሪያቸው መንቀጥቀጡ ይነገርባቸዋል። ፑቲን እኛን ኢስሪ ይሏቸው ወይም የአውሮፓውያኑን ሀያላን ተብዮቹን እንግሊዝ፣ ፈረንሳይና ጀርመንን በቀላይን ነው የሚዋቸው። ፑቲን የቀደመውን ታሪካቸውን የሚያስታውሳሉ። ጀርመንን በአዶልፍ ሂትለር ዘመን ክፉኛ አሸማቃ አሸንፋታለች። ፈረንሳይንም በቻርለስ ደጎል ዘመን በጦርነት አኮማትራታለች። የቀረችው ሀገር ብትኖር እንግሊዝ ናት። እንግሊዝንም ቢሆን በቀጣይ ጉድ ልሰራት ያልሳለችላት ሰይፍ ያልቆፈረችላት ጉድጓድ የለም ይሏታል ሩሲያ። ይህ አውሮፓ ህብረት ሩሲያን ለማንበርከክ የድሮን ጥበብን በስፋት መተግበር ያስፈልጋል የሚል አቋም ይዘዋል። ሩሲያን በበኩሏ የድንበር ተሻጋሪ የድሮን ጥቃት ስልቷ ለማንም ስጋት ሆኗል ነው የሚባለው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም በኖርዲክና የባልካን ቀጠና ሀገራት መሪዎች የታሊን ጉባኤ ያሉት ነገር ቢኖር ሞስኮው የአውሮፓን ህብረት አዋሳኝ ሀገራት ሙሉ በሙሉ በድሮን አጥረዋለች ሲሉ ነው ያስጠነቀቁት። ይህ በእንዲህ እንዳለ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የመፈንቅለ መንግስት ስጋት እንዳለባቸው ተሰምቷል። በተለይም ደግሞ ዘለንስኪ ለፑቲን ግልጥ ደብዳቤ ከጻፉ በኋላ ከክሬምሊን የቅስቀሳ አካላት የሐሰተኛ መረጃ በላ ወርዶባቸዋል ነው የተባለው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በዚያ ልክ የሐሰተኛ መረጃ ዘመቻ ያወጁባቸው ደግሞ በተከታዮቹ የዜና ቻናሎች የሐሰተኛ አርማዎች ተጠቅመው ነው። ዘ ኢኮኖሚስት፣ ብሉምበርግ፣ ዩሮኒውስ፣ ቤሊንካት፣ ዩኤስኤ ቱዴይ፣ ዘ ሆል ስትሪት ጆርናል፣ ስፔጌል ቴሌቪዥን እንዲሁም ዘ ኢንስቲትዩት ፎር ዘ ስተዲ ኦፍ ዎር ተጠቃሾቹ ናቸው። በእነዚያ ቻናሎች የሐሰተኛ አርማ ተጠቅመው በሚያወጧቸው መረጃዎችም ዘለንስኪን በሙስና ቅሌት ለሀገራቸው ህዝብ ታማኝ አይደሉም በሚልና ከ800 የሚበልጡ የክስ ሰነዶችን አውጥተውባቸዋል ሲል ያሳያል። ከዚያም ውጭ ሐሰተኛ መረጃው ጀርመንን ከሩሲያ ጋር ለመዋጋት በ2030 ያቅዳለች የሚል መረጃና ፈረንሳይና ጀርመንም በተመሳሳይ ሩሲያን በተባበረ ክንድ ሊያዳሽቋት አልመዋል የሚል መረጃ ተሰራጭቷል። ያ ማለት ደግሞ የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪ ስልጣናቸውን እንዲለቁ የሚያስገድዳቸው እንደሆነ ተነግሯል። ዩኤስኤ ቱዴይ በበኩሉ እንደዘገበው
እንደዘገበው የአሜሪካ የጦር መስሪያ ቤት ፔንታጎን ለዩክሬን የ50 ቢሊዮን ዶላር የወታደራዊ ድጋፍ ለማድረግ ወስኗል ሲል ያሳያል። ይሄ ሁሉ መረጃ የተሽጎደጎደባቸው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም ከማይወጡትም ማዘግ እስከ አንገታቸው መዘፈቃቸውን የሚያሳይ ሆኖባቸዋል ነው የተባለው። በዞል ስትሪት ጆርናል አርማ የተለቀቀው መረጃ ደግሞ ይላል ዘለንስኪ ለፑቲን ግልጥ ደብዳቤ ጽፉ ዘንድ ሶስቱ የአውሮፓ ኃያላን አስገድደዋቸዋል ሲል ያሳያል። በቤሊንካትና በዩሮኒውስ ሎጎ ወይም አርማ የተለቀቀው መረጃ በበኩሉ በዩክሬን ዘለንስኪን በኃይል ከስልጣን ለማውረድ አለያም የመፈንቅለ መንግስት ሴራ መጠንሰሱን ያሳዩት። ከሺህ ጦረኛ አንድ ወሬኛ አለያም ጦር ከፈታው ወሬ የፈታው ይሉትን መሆኑ ነው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በበኩላቸው በተመሳሳይ ሁለት ከባድ አደጋዎች ተጋርጠውባቸዋል ነው የሚባለው። ያው በዩክሬን በያዙት ጦርነት ፑቲን ሀገራቸውን በወታደራዊውም በፖለቲካዊም ይሁን በምጣኔ ሀብቷ ክፉኛ አዳክመዋታል ነው የተባለው። ይህንን የተናገሩት ደግሞ በዩክሬን የቀድሞው የአሜሪካ አምባሳደር ኩርት ቮልከር ናቸው። እናም አሉ ቮልከር አሁን ፑቲን የራሱን ህልውና ለማቆየትና የግል ስብዕናውን ጨምሮ ለመገንባት ሲል ሀገሩን ሩሲያን ማጥፋት፣ ሁለትም ከስልጣኑ ለቆና ርቆ መጥፋት አለያም የመጨረሻውን ውሳኔ መጋፈጥ ቮልከር ባይገልጡትም ግን የፑቲንን ክፉ ተመኝተውላቸዋል ነው የተባለው። ጦርነት በተራዘመ ቁጥር አንድም በመሪዎች ላይ ስልጣንን መልቀቅ አለያም በክፎች ታድኖ ከክፉና የከፋ አደጋ ላይ መውደቅን ያስከትላል። ቀጣዮቹ ቀናት ምን ያሳዩ ምን ያሰሙን ይሆን ጥያቄ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘኢንሳይደርን፣ አይሪሽ ሚረርን፣ ዩሮኒውስን፣ ዩሮሜይዳንን፣ ኢንዲፔንደንትን፣ ዘኮሪያ ሄራልድን፣ ኒውስ ማክስ ወርልድ እና ኪፍ ፖስትን ተጠቅመናል።